የሩትዬ እናት በጣም ተናደዋል ማለት ነው። በጣም አብዶ ነው ያሉት። ለምንድነው ልጄን እንደዚህ የሚያደርገው? ልጄን እንደዚህ ማድረግ የለበትም። ልጄን እንደዚህ ለምንድነው የሚያሰቃይብኝ? ሲሉ የሩትዬ እናት ተናግሯል ማለት ነው። እንግዲህ አብርሽን በጣም ነው የተቆጡት ማለት ነው። እንግዲህ እኔ ልጄን እንደዚህ አላሳደኩም። እኔ ባለጌ አርግቼ ልጄን አላሳደኩም። ልጄን ያሳደኩት እኔ ቆንጥጫን ነው ያሳደኩት። ሰውን ደግሞ አሁን ያልሆነ ነገር እያለ ይገኛል። ያልሆነ ነገር ጠንቋይ ናት ምናምን እያለ ይገኛል። ነገር ግን ልጅ እንደዚህ ነገር አታደርግም ሲሉ ተናግሯል ማለት ነው። አንተ ወደ ትዳር ተመለስ፣ አንተ ወደ ሩትዬ ተመለስ እንጂ ልጄን እንዳታሰቃይብኝ ሲሉ ተናግሯል። ደግሞ እውነት ነው ያሉት። እንግዲህ ማሰቃየት የለበትም ወይ ሄርሜላን ወይ ሩታ መርጦ ከአንዳቸው ጋር መኖር አለበት እንጂ እንደዚህ ማሰቃየት አለበት ብለን እኛ አብርሽ አናምንም ማለት ነው። አብርሽ እንግዲህ እንደዚህ ማድረግ የለበትም፣ ትክክልም አይደለም፣ ተገቢ አይደለም ብለን ነው እኛ የምንወስደው ማለት ነው። ደግሞ ተገቢ አይደለም ማለት ነው። እሱ ማድረግ ያለበት እንግዲህ አንዳቸው መርጦ ከአንዳቸው ጋር መኖር ወይ ሄርሜላ ወይ ሩታ መርጦ ከነሱ ጋር መኖር አለበት እንጂ እንደዚህ ማድረግ አለበት ብለን እኛ አናምንም። ደግሞም ትክክልም አይደለም። ይሄ በቃ ትክክልም አይደለም። እንግዲህ የሩትዬ እናትም ይሄንን ነው ያሉት። አብርሽ ትክክል አይደለም። አብርሽ ለምን እንደዚህ ያደርጋል? ለምን ይጫወትባቸዋል? መጫወት እኮ የለበትም። እሱ እኮ ትልቅ ሰው ነው፣ ልጅ ያለው ሰው ነው፣ በጣም ትልቅ ሰው ነው፣ የሚያስብ ሰው ነው ሲሉም ተናግሯል ማለት ነው። የሩትዬና በጣም ተናዶ ነው ያሉት። ለመናገር ከሆነ በጣም ተናዶ በጣም እየተቆጡ ነው የመጡት ማለት ነው። በጣም ይገርማል ማለት ነው። አብርሽም እንደዚህ ማድረግ የለበትም እኛም እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።